ማን ነው አበሻን የሚያስገድለው? አበሻ እኮ ነው ልኮ ወንድሙን ያስገድላል። የዘራውን ነው ራሱ መልሶ እያጨደ ያለው። ሰው ሀገር ያን ሁሉ 7 ሀገር አቋርጦ ሄዶ ሰው እንዴት ዲሲፕሊንድ መሆን ያቀፍ? እንዴት ነው ማይነሳ ብቆ? እንዴት ነው ከሀገሬ ውጣ ማትባለው? ሁሉ ሰላም ነው ወይ? ዛሬ ይህን ቪዲዮ በደንብ አድርጋችሁ በተለይ ሳውዝ አፍሪካ የምትኖሩ ኢትዮጵያውያን ኤርትራውያን እንድታዳምጡ ይፈልጋለሁ ማለት ነው። እሱም ምንድነው አሁን ላይ በ30 ትወጣላችሁ የሚባለው ነገር በጣም ብዙዎችን አስደንግጧል። ብዙዎች እየተጨነቅን ነው። ብዙዎች በጣም ስፔሻሊ ከደቡብ ክልል ከእያንዳንዱ ቤት በሚባል ደረጃ ከከምባታና ከሀዲያ በተለይ ሳውዝ አፍሪካ ላይ አለ ሰው እና ምንድነው አሁን ላይ ይሄ ረብሻ ሊፈጠር የቻለው ሰው የዘራውን ነው የሚያጭደው። አሁን ላይ አበሻ የዘራውን ነው ራሱ መልሶ እያጨደ ያለው። በተለይ ብሉምፎንቴን ላይ የተከሰተው ነገር በጣም አሳዝኖኛል። በጣም ብዙ ነገር ዳርባን ላይ፣ ጆሃንስበርግ ላይ፣ ፕሪቶሪያ ላይ ምናምን ብዙ ቦታ ላይ የተደረጉ አሁን ላይ ጥቁሮች እያደረጉ ያሉት ነገር በጣም ነው የሚያሳዝነው። በጣም ልብን የሚሰብር ልብን የሚነካ ተግባር ነው። በጣም አዝኛለሁኝ በኔ በኩል እና በተለይ ብሉምፎንቴን ላላችሁ ልጆች ምን እንደምል አላቅም። እግዚአብሔር ያግዛችሁ፣ እግዚአብሔር ይተካላችሁ እና ለሁላችሁም እንደዛው ብሉምፎንቴንን ለምን መረጥክ ምናምን እንዳትሉኝ አወዝዴ እና ምንም ማድረግ አይቻልም። እና ምን ለማለት ፈልጌ ነው ሳውዝ አፍሪካ ላይ እባካችሁ እኛ የዘራነውን ነው እያጨድን ያለ ነው። እሱም ምንድነው ብትሉ ጥቁር መቅናት አለበት። ሊቀኑ ሰዎች ናቸው እነሱ። እኛ እዚህ ኦሮሞ ወደ አማራ ክልል ሲገባ ለምን ገባ አንተ ኦሮሞ ነህ ብሎ ይቀጠቅጣል፣ ያወጣል። አማራ ወደ ትግራይ ክልል ሲገባ ጦርነት ያስነሳል። ሁሉም ሰው እንደዛ ማለት ይቻላል። በሀገር በገዛ ሀገር ኢትዮጵያዊ ሆነ አንድ አይነት ቋንቋ የምታወራ ሰው ሆነ እንኳን ለምን ገባ ለምን ድንበሬ ላይ ደረስክብኝ ብሎ ሰው እንደዛ ካለ ሰው ሀገር ያን ሁሉ 7 ሀገር አቋርጦ ሄዶ ሰው እንዴት ዲሲፕሊንድ መሆን ያቅተዋል? እንዴት ራሱን መጠበቅ እንዴት በስርዓት በስነ ስርዓት በህግ ተገዝቶ መኖር ያቅተዋል? ምን ለማለት ፈልጌ መሰላችሁ? ሳውዝ አፍሪካ ላይ የምትኖሩ ሰዎች ራሳችሁ ናቸው ሰውን የምታስገድሉትም ሰው የምታዘርፉትም የምታስጨፈጭፉትም ራሳችሁ ናችሁ። እና ጥቁሮች እንደዚህ ሲያረጉ እኔ ሊደግፋቸው ፈልጌ አይደለም፣ ሰፖርት እያረኩኝ አይደለም። ግን ሀቅ አላቸው እነሱ፣ በጣም እውነት አላቸው። ይቀናሉ። በቃ ሰዎች ናቸው። እኛ ሰርግ ላይ ተደግሶልን ሰርግ ተጠርተን ስንሄድ የመኪና አቋቋማችን ፓርኪንግ ትክክል ነው ብላችሁ ታስባላችሁ? ብዙዎቻችሁ ለፓርኪንግ የተሰራ በጣም ምቾት ያለበት መንገድ አለ። እዚሽ ጋር መኪናን አቁም ተብሎ እንዲህ ተጽፎ መስመር አለው። እዛ ጋር ነው መቆም የምችለው። ካልሆነም ትራፊክን አስፈቅዶ ወይ የሰፈር ሰውን ተረኛውን አስፈቅዶ መስመር ተጨምሮለት ማቆም ይቻላል። ሰው የሚተላለፍበትን ግን ወደዛም ወደዚህም ሰው መኪና የሚተላለፍበትን መንገድ አስቀርቶ ማለት ነው። እና እዛ ላይ እንዴት ነው የምናቆመው? እስቲ ይህንን መልሱልኝ። እንዴት ነው አበሻ የሚያቆመው? አንዱ ወደዛ አዝሮ ያቆማል፣ አንዱ ወደዚህ ያቆማል። ጥቁር ላይ ነጭና ጥቁር ግን የትኛውም አይነት ድግስ የትኛውም አይነት ፕሮግራም ሊኖር ይችላል። ስንት ሺህ መኪናም ሊመጣ ይችላል። ፓርኪንግ በጣም ስርዓት የያዘ ዲኮር የተደረገ እስኪመስል ነው ፓርክ የሚያደርጉት። በሰው መኪና ደርቦ መውጣት እንዳይችል ተደርጎም ፓርክ አይደረግም። ያንንም ደግሞ ድንገት ተደርጎም ከሆነ ያን መኪና ለማንሳት አይኮሩም። እነሱ ያነሱታል። አም ሶሪ ይላሉ። አም ሶሪ ብሎ ያነሱና ያስወጣሃል ወይ ያስገባሃል። አበሻሳ በቃ ያላወቀውን ቋንቋ ስድብ መሳደብ ነው የሚጀምረው። ማን አባ ስለሆንክ ነው? ሀገሪቷን ልክ በጦርነት ገጥሞ ድል አድርጎ ምናምን የተቆጣጠረ ሰው ነው የሚመስለው። አበሻ ግን ለምን እንደዛ ሊሆን ይችላል? ሞር ከ90% በላይ በሚባል ደረጃ ስቱፒድ ማይንድ ነው ያላቸው ደቡብ አፍሪካ መኖሩ ሰዎች ማለት ነው። አበሾች ስፔሻሊ እንደውም ኤርትራውያኖች በጣም ዲሲፕሊንድ ናቸው። ባንግላዴሾች፣ ሶማሌዎች በጣም ዲሲፕሊንድ ናቸው። ኢትዮጵያ ላይ ስትመጣ ግን አበሻ
ከ90% በላይ ይቅርታ እያደረጋችሁልኝ በጣም ስቱፒድ ማይንድ ነው ያላቸው። ያንን ማይንድ ማን ክሬት እንዳረገላቸው አላቅም። እኔ ፓርኪንግ በስርዓቱ መቆም የቻለ ለዛውም አለ የተባለ ሞዴል መኪና የገዛ ሰው ጥቁር ፊት ለፊት ምናልባት ድንገት ሳያቅ ራሱ መንገድ ላይ ቢወጣ እላዩ ላይ ነው የሚነደው፣ እላዩ ላይ ነው የሚያባረው። ለምን እንደዛ ይሆናል? ክላክስ አርግ፣ ፍሬሻ አብራ ምናምን በቃ ዲሲፕሊንድ ነው መሆን ያለብን። በገዛ ሀገራቸው ሄደ አንተ ልክ ጦርነት ገጥሞ እንዳሸነፈ ሰው ድል እንዳደረገ ሰው እንደዛ አክት ማድረግ በጣም ስህተት ነው። ለዛው ሌላ ደግሞ ምንድን ነው ማለት የምፈልገው ሰርግ ላይ ምግብ ስንመገብ በጣም ስርዓት አልበኝነት ይታያል። ምግብ ጥቁሮች በጣም በስርዓት ነው የሚመገቡት። መብላት ማይችሉትን ምግብ አይወስዱ። ድንገት ከወሰዱ ራሱ የተረፋቸውን ምግብ ቴካዊው ጸዴ ነው አለ። ከዛ በቴካዊ ቤታቸው ድረስ ግማሽ የሚሆን ከግማሽ በላይ የተረፋቸውን ምግብ ቤታቸው ድረስ ይዘው ነው የሚሄዱት። ምግብ ክብር ነው። ያን ክቡር የሆነውን ምግብ ይዘው ሄዶ ወይ ይመገባሉ። የማይመቻቸው ከሆነ ደግሞ ለውሻቸው ሊሰጡ ይችላሉ። እዛ ጋ ግን ምግብ ጥለው ሰፈሩን ማቆሸሽ፣ ሌላ ሰው በሽታ መረበሽ፣ መንገድ ማበላሸት፣ የሀገሪቷን ንጽህና አለመጠበቅ ምናምን የለባቸውም እነሱ ጋር። በዚህም በጣም ዲሲፕሊንድ ናቸው። ወደ አበሻ እንምጣና አበሻ ምንድን ነው የሚያደርገው? አበሻ ቤት ጠግቦ ወይን አንዱ ስም የትም ሊሆን ይችላል ጠግቦ ይመጣና ምግብ ቤትም በልቶ ቴካዌ ላይ ዝም ብሎ ለቀንጦት ከክትፎም ያነሳል፣ ከቁርጡም ያነሳል፣ ከጥብስም፣ ከሁሉም ከድንችም፣ ከካሮትም፣ ከቲማቲምም አንስቶ ይሰበስብና ያንን መብላት አይችልም። ከግማሽ በላይ የሚሆነውን ምግብ ሳይበላ ይቀርና ያን ጀስት እንዲች ተቀናቶ ይቀማምሳል። ከዛ በኋላ የቀረውን ምግብ ቆሻሻ መጣያ አለ ተዘጋጅቶለታል። ያን ምግብ ቤቱ ድረስ ይዞ መሄድ ባይችል እንኳን ምግቡን የተረፈውን ምግብ የሚጥልበት ቦታ የተዘጋጀበት ቦታ ላይ ወስዶ መጣል ሲገባ አስፋልት ላይ ተደብቆ በጠላ ነው የሚወረውረው። ይሄ ጭንቅላት ያለው ሰው አሁን ውጭ ሀገር ሄዶ መስራት መኖር ያለበት ሰው ነው። እንደዛ አይነት ሰው አስቡት እስቲ። በጣም ስቱፒድ ማይንድ ነው ይሄ። በቃ እኔ ዩዝለስ ብዬ ነው ምገልጸው። እንደዛ አይነት ሰው ማይጠቅም፣ በቃ ለሀገርም ለራሱ ማይጠቅም ሰው ነውና እንደዛ ነው የምጥሉት። ለምን እንደዛ ሊሆን ይችላል? ምግብ እኮ ክቡር ነው። ምንም ብትሆን የአገሪቱ መንግስት ልትከስ ራሱ ትችላለች። ያ ምግብ ያገኘው ከሳውዝ አፍሪካ ነው፣ ከዛው ሀገር ነው። መኪና ራሱ ያገኘው ከዛው ሀገር ነው። የገዛበትን ብር እኔ ለፍቼ ነው ምናምን ልትል አትችልም። ካረንሲ ኤቭሪቲንጉ የነሱ ነው። እዛ ሰርተሃል፣ ምን ብላል፣ አግኝተሃል፣ ኢትስ ኦኬ። ግን በእነሱ አገር ብር በእነሱ አገር ምግብ ምርቱም ከዛ ሆኖ እየተጠቀምክበት በዚህ ልክ ግን መጨማለቅ፣ ምግቡን እንደዚህ ማበከ መንገድ ላይ የተጣለ ምግብ አንተ አሁን ሸንተ ምናምን ሽንት ቤት የምትሸነው ለምንድን ነው? አፈር ውስጥ እንዲገባ ይሸታል፣ ሰው ይረብሻል፣ ንጽህናን ያበላሻል። ስለዚህ ሰው ራሱ ያ አንተ የበላው ምግብ ዳይጀስትድ ሆኖ ከውስጥ ባይወጣ እንኳን በጣም ነው የሚሸተው፣ ከተማውን ያበላሻል። ምን የመሰለ ሀገር ውስጥ ሆነ በጣም ብዙ ነገሮችን ዲሲፕሊን ባለመሆናችን ብዙ ነገሮችን እያጣን ያለ ነው። እነሱ ቀንተው እንደዚህ እንዲሆኑ ምክንያቱ ትልቁ ምክንያት ከዚህ ሄዶ ትናንትና የሄደ ሰው በ10 ዓመት ሳይሞላ መኪና ሞዴል መኪና ይዞ ሊገኝ ይችላል። ምንም የሌለው ይሄን የሚያክል ከስቶ አጥንት መስሎ የገባ ሰው በጣም ፏፍቶ ወፍሮ ምናምን ነገር ሊያዩት ይችላሉ። ይሄ ከየት መጣ? እዚሁ ሀገር መጥቶ እኛ እያለን ሰርቶብን ምናምን ሀብታም ሆኖ ይቀናል ሰው ነው። ስለዚህ ምን አለባችሁ እናንተ አሁን 14 ብትይዙ 1400 ነው ምናምን ትናንሽ መኪኖችን ቶዮታ ኮሮላ ምናምን ብትይዙ ራሱ ምን ችግር አለው? በብራንድ መኪና ስላልሄድክ የአገሪቷ መንግስት ትከሳለች። አንተ ከሰው እኩል መሆን አችልም። ለዛውም በዲሲፕሊን መጠቀም አችልም። ጥቁር እኮ በክሬዲት በብድር ነው ከባንክ ቤት ተበድሮ ምን ብሎ ነው መኪና ራሱ የሚገዛው በየአመቱ በየወሩ እየከፈለ ለመጨረስ። እናንተ ግን በ600 ሺህ በ1 ሚሊዮን በ700 ሺህ በ4 በ500 ሺህ በካሽ ነው የሚገዙት። ያንን ደግሞ በስርዓት በትክክለኛ መንገድ መጠቀም አችሉም። በቃ እንደፈለገ መንገድ መጣስ፣ እንደፈለገ መሄድ፣ ከፈለክ መሮጥ፣ ከፈለክ ማቆም፣ ምንም በቃ ህግ የሚባል ነገር መጠበቅ የለ። ፓርክ ስታረግ በሰው ፓርኪንግ ትቆማል። ለዛውም እዚህ እኮ የኔ ፓርኪንግ ነው ወይም ፓርኪንጌን ዘግታል
ዘጋብኝ መኪናዬን ልውጣ ስል ሂድ ምናምን ትላለህ፣ ባላወቅከው ቋንቋ ትሳደባለህ። ይሄ ስርዓት አይደለም። በጣም ስርዓት አልበኝነት ነው። በጣም የወረደ ጭንቅላት የወረደ አስተሳሰብ ያለው ሰው የሚያደርግ ነገር ነው። ይሄንን ተግባር ባናደርግ ዲሲፕሊን እንደሆነን ሁሉንም ነገር በህጉ መሰረት በስርዓቱ ብንጠቀም ብዙ ነገሮችን መጠቀም እንችላለን። ሌላኛው ማንሳት የምፈልገው ነገር ምንድነው? ለቅሶ ላይም እንደዚሁ እንበላለን፣ እንጠጣለን። ለቅሶ አለ፣ ትገባ አለ። ከዛ ውሃ የምትራጨው በሃይላንድ ነው። እነሱ ለቅሶ ሲሄዱ በስርዓቱ ጨርሶ ይበላሉ። ምግብም ቢሆን ውሃም በስርዓቱ ነው የሚጠጡት። እነሱ እንደውም ብዙ ጊዜ የተለመደው በሃይላንድ ሳይሆን ከቧንቧ የሚቀዳ ውሃ ነው የሚጠጡት። ከዛ በኋላስ ጠጥቶ መጨረስ የማይችሉ ከሆነ በሃይላንድ ውሃዋን ይዘው ይሄዳሉ፣ ወይ መኪና ውስጥ ያስቀምጣሉ፣ ይዘው ነው የሚገቡት። አበሻ ጋር ስንመጣ ግን አበሻ ጠጥቶ የተረፈ ሲጀምር ጨርሶ አይጠጣም። ጨርሶ የሚጠጣው አንዳንድ ሰው አልፎ አልፎ እንዲህ በቁጥር ማለት ነው። ብዙዎች ግን እንዲች ጠጡና እዛው በቧንቧ ውሃ በሃይላንድ ውሃ እጅን ትጣጠባለ። እኔ ኃጢአት ነው ለማለት አይደለም፣ ግን ፌር አይደለም። እነሱ በቧንቧ ውሃ የቧንቧን ውሃ ነው የሚጠጡት። አንተ ግን የቧንቧ ውሃ ምን እንደሆነ ራሱ ቴስቱን ማያውቅ ሰው አለ። ስለዚህ በዛ የምትራጨው አንሶ መንገድ ላይ ሃይላንዶችን መጣል ስርዓት አይደለም። ሩቅ እኮ አይደለም። ምናልባት 10 ሴኮንድ ቢፈጅ እኮ ነው። እዛችሁ ዞር ብለ ቆሻሻ መጣያ ላይ እንዲሽ መጣል ነው በቃ ዞር ብለ። ይሄ አይከብድም። ስለዚህ ጭንቅላት ላለው ሰው፣ አስተሳሰቡ በትክክል ማሰብ የሚችል ሰው፣ ስለ ራሱም ስለ ሰው ማሰብ የሚችል ሰው ይህንን አያደርግም። ስለዚህ እንደዚህ አይነት ነገሮች ላይ ዲሲፕሊንድ መሆን አለብን። መኪና ስንገዛ፣ ሰዎችን ሰርግ ላይ ስንሸላለን፣ ምን ስንል እናስቀናለን። ቤት ገዝተ ከዚህ ሀገር እዛ ድረስ ሄደ ፎቅ ገዝተ ምናምን ስትኖር እንዴት ነው ጥቁር ማይቀነው? እንዴት ነው አንተ ላይ ማይነሳው? አንተ እነሱ ላይ እላያቸው ላይ እየነዳ ፓርኪንጋቸውን እየዘጋ ምግብ እየጣልክ ሰፈራቸውን ጥንብ እያረክ እያሸተትክ እያበላሸ ንጽህና እየጠበቁ እነሱ የሚኖሩበትን ሀገር አበላሽተ ስትፈልግ ልጆቻቸውን ፉጽቅ እያልክ ፈኮፍ እያልክ ምናምን እየተሳደብክ እያመነጫጨክ መኪና ፓርኪንግ አንሳ ስል ማን አንተ ጥፋ ከዚህ ይሄን መኪና ይዘነው እኔ ላይ ምናምን ነገር እያልክ እንዴት ነው ማይነሳ? ብቆይ እንዴት ነው ከሀገሬ ውጣ ማትባለው? እንዴት እንደዚህ ሊሆን ይችላል? ስለዚህ ይሄ ስርዓት አልበኝነት ነው። እንደዚህ አይነት ነገሮችን ማስተካከል አለባችሁ። በጣም ብዙ ነገሮችን ኦማፈርስ ቢሆን አሁን ብዙዎቻችሁ ኦማፈር ማታገኙት የአገሪቷ ላይ የመኖር ፈቃድ ማታገኙበት ትልቁ ምክንያት በራሳችሁ አበሻ በራሱ ነው። ኦማፈር ሄደ ምንድነው ኦማፈርስ አሰላም ለማግኘት አፕላይ ታደርጋለህ ምናምን፣ ያኔ ዲሲፕሊን ዴል አይደለም። በቃ ሶማሌ ነኝ፣ እስቲ ኤርትራ ነኝ፣ ባንግላዴሽ ነኝ፣ ነጮች ነኝ፣ ሌላም ብሄር የትኛውንም ብሄር ማየት ትችላለህ። ናይጄሪያ ሰልፍ እንደዚህ ከተሰለፈ ሰልፉን ዝንፍ አይልም። በቃ አበሻስ እንደዚህ ነው የምታየው። ይሄኛው ከዚህኛው ይሄ ነው አይደለ ቀድሞ ያለው እዚህ ጋር ይሄኛው እሱን አሸንፎ በቃ ቀድሞ ፊት ለፊት ለመሄድ ይሄኛውን አስቀርቶ እኮ ነው ፊት ለፊት። እነሱ አይታችሁ እንደሆነ ሰልፍ ላይ ቀልድ አያውቁም። በቃ ስርዓት ነው። ፊት ለፊት የቆመ ሰው መኪና ውስጥም ቢሆን እንደዚህ መጋፋት ምናምን ቀድሜ ልግባ የለም። በዲሲፕሊን እንደዚህ በራሱ ነው። ማንም አያሰልፋቸውም። በራሳቸው ይሰልፋሉ፣ በራሳቸው ይገባሉ። ኦማፈርስ ላይ እንዲህ መጋፋት፣ ብር የማያስፈልግበት ቦታ ብር መስጠት፣ መንተባተብ፣ መረባረብ፣ በቃ የሆነ በቃ መንፈራፈር ምናምን ነገር ምንም እንትን የማትሉት ነገር እኮ ነው። ፌክ ወረቀት ለማግኘት ብር ትከፍላለህ እዛ መሀይም ስለሆንክ ማለት ነው። ይቅርታ ይህንን ቃል በመጠቀሚ እና ያ ሊሆን አይገባም። በቃ እውነት ለመናገር መሀይም የሆነ ሰው የሚሰራ ስራ ነው ይሄ። ዲሲፕሊንድ መሆን አለብን። ሰልፍ ላይ ኢሚግሬሽን ስንሄድ በስርዓቱ በሰልፍ 1 2 ብሎ እነሱ ለምነው ስራ ለምኖ እነሱ እንዲሰሩ ማድረግ ነው። እና አንተ እያሉ ይሰራሉ፣ ይጨርሳሉ። ለነገ ብሎ ሰዓት ይዘው ከቀጠሩ እንደ አበሻ ሰዓት እነሱ አይፎርፉም። በትክክለኛ ሰዓት ነው የሚገኙት። ከነጭ ጋር የኖሩ ሰዎች ናቸው፣ በደንብ ያውቃሉ። ብዙዎች ደግሞ ነጮች የሚሰሩበትን ቦታ አለ። ዲሲፕሊን እንደሆነን ሁሉንም ነገር ብንጠቀም በጣም ብዙ ነገሮችን ሰርቪስ ልናገኝ እንችላለን። ነንዶ ስንበል መጨረሻ ላይ ነንዶ ስንገባ 7000 ራንድም ሊሆን ይችላል፣ 5000 ሊሆን ይችላል። የፈለግነውን ያህል ከፍለን አዘን ምግብ መጣ።
ብዙ አይነት ምግብ ይመጣል፣ ስጋ ይመጣል ምናምን ትበላና እነሱ እንዲህ ጣታቸውን እየመጠጡ ምናምን ነገር ነው የሚበሉት። አንተ ግን ትንሽ ቀማምሰ ምናምን በሹካ እንዲህ ታነሳና ትንሽ የምትፈልገውን ፓርት ትበላለህ። የቀረው አጥንቱ ምኑ መሀል ላይ በቃ ግማሽ አድርገ የቀረው ድሪንክ ምናምን ሳህኑን አጨመላልቀ ምናምን እዛ ጋር ዘጭ አድርገህ ስራው ነው መጥቶ ያንሳት ላለ ምናምን ነገር በቃ አንተ ትራጫለህ። ይሄ ስርዓት አይደለም። በቃ ምግብ ከተረፈ ልክ እንደነሱም እነሱ የሚያደርጉትን የነሱ ሀገር ላይፍ ተዛምደ ለመኖሩን የሄድከው። ስለዚህ እነሱ ቴካዊ ላይ አድርገው ወደ ቤት የሚሄዱ ከሆነ አንተም ቴካዊ ላይ አድርገው ወደ ቤት ሂድ። ማትችል ከሆነ ቆሻሻ ላይ ለመጣል እንኳን በቆሻሻ መጣያ ለመጣል እንኳን ሰብስበ በቴካዊ ማንም አይፎግርም። አንተ አራዳ ነህ እንጂ ቫራ አይደለም ያን ብታረግ። ስለዚህ ቋጥረ ይዘ ውጣና በቆሻሻ መጣያ መጣል ትችላለህ። ካልሆነ ግን እዛ ጥለ ስትወጣ እነሱ ያንን አዘው ለመብላት እንኳን የሚመኙ አይነት ሰዎች አንተ እነሱ ስታረግ ይቀናሉ፣ ይናደዳሉ። እነሱ ታዲያ ከሀገር ውጣ ሲሉ ምንድን ነው ጥፋታቸው? ምን አጠፉ እነሱ? ሲዘርፉ ምን ስሉ የራሳቸው ንብረት ነው። እኔ ትክክል ናቸው ያድርጉት እያልኩኝ አይደለም። ጥፋቱ የራሳችን ነው። ስለዚህ ዲሲፕሊንድ መሆንን እንልመድ፣ ኩል እንሁን፣ እናስብ፣ እናስተውል፣ ጭንቅላታችንን እናሰራ፣ መብታችንን እንጠቀም፣ ግዴታችንንም ደግሞ እንወጣ። ማድረግ ያለብንን እናድርግ፣ ማድረግ የሌለብንን አናድርግ። መናገር ባለባችሁ ቦታ ላይ ተናገሩ። አትፍሩ፣ አትንተባተቡ። በቃ ምንም እንትን አክቲንግ ላይ ኦቨር ሪያክሽን ምናምን አታሳዩ፣ አታድርጉ። እርስ በራስ ማን ነው አበሻን የሚያስገድለው? አበሻ እኮ ነው ልኮ ወንድሙን ያስገድላል። ይኸው አሁን ጥቁር ለምዶ ቁጭ ብሏል። አሁን ራስ ታስገድላለህ። የሆነ ሰው መልሶ መጥቶ የሆነ ቀን ታስከፈውና ወይ ስጠኝ ያለህን ያህል ብር ሳሰጠው ስቀር አንተንም ነው ግንባርህን ብሎ የሚሸኝዛ። አንተ ሰው አስገዳይም አንተ ነህ፣ ሟችም አንተ ነህ። ስለዚህ እንደዚህ አይነት ተግባር ውስጥ የምትመላለሱ ሰዎች በተለይ ሳውዝ አፍሪካ ላይ ስደተኛ ሆናችሁ በጣም በነፃነት ለመኖር የሚቻልበት ሀገር ላይ ብዙ ቢዝነስ መስራት፣ ብዙ ነገር ኢንቨስት ማድረግ፣ ብዙ እድገት ማደግ የሚቻልበት ሀገር ውስጥ ሆናችሁ በጣም ደደብ የሆነ አስተሳሰብ፣ በጣም ጭንቅላት የሚጠይቅ ነገር ሳይሆን በቀላሉ መለወጥ መጠቀም የሚቻላቸውን ነገሮች ሳንጠቀማቸው ስንቀር በጣም ነው የሚያሳዝነው። እንደዚህ አይነት ነገሮች ላይ በጣም ጥንቃቄ ቢደረግ ጥሩ ነው ብዬ አስባለሁ። ካስከፋችሁ በጣም ይቅርታ ለማለት ፈልጋለሁ። እውነት የሆነ ነገር ነው ያወራሁትኝ። ከወደዳችሁ ይህንን ቪዲዮ ላይክ ማድረጋችሁን አትርሱ። ቤቱንም ደግሞ ሰብስክራይብ አድርጉ። አብራችሁን ስለቆያችሁ ወዳችኋለሁ። ጸዴ ነበርኩኝ። ይመቻችሁ።